በጣም ደስ የሚል ዜና ነው መነግራችሁ። ክለባችን አርሰናል ማለት ነው በሚመጣው የክረምቱ የዝውውር መስኮት ላይ የመጀመሪያ ታርጌቱ ክቫራትስኬሊያ ነው። የመጀመሪያ ማለት ነው። ሌፍት ዊንጋችን እንደተራከመ ታውቃላችሁ ማለት ነው። ትክክለኛ ሌፍት ዊንግ የሚለውን ነገር የሚያሟላ ሰው ደግሞ ክቫራትስኬሊያ ነው። ማን ዲፌንሲቭሊ ትራክ ባክ ያደርጋል እዛ ድረስ እየተመለሰ ስኪል በለው ግራ ቀኝ ማን በጣም ነው የሚችለው። ይሄ ሰውዬን ካገኘ ነው ማለት ነው። ይሄ ሰውዬ ከመጣ በጣም ስላችሁ በጣም ትክክል አይሆንም ማለት ነው። ይሄ ሰውዬ መምጣቱና እናንተ መታየው ቤላ ስፖርት ዌርን እየገባችሁ ፎሎ አድርጉለት ማለት ነው። ተፈናቃዩ ጋዜጠኛ ከቲክቶክም ሊፈናቀል ነው የሚል ነገር እየሰማው ነው ጋይስ፣ እየገባችሁ ማለት ነው። ቤላ ስፖርትን 200 ሺህ ነው 99 ሺህ እናድርስለትና የቀረውን ራሳችሁ እንዲሞሉት 99 ሺህ እናንተ አስገቡለት የፈጠነ ማለት ነው። በዚህ ሳምንት ውስጥ 200 ሺህ መግባት አለበት የፈጠነ። የሚገርም ኮኖ ጀመው ማንቸስተር ዩናይትድ በክረምቱ የኢንተር ሚላኑን የፌድሪ ዲሞክራሲ ለማስፈረም እንግዲህ ተፍተፍ እያለ እንዳለ መረጃዎች እያመለከቱ ይገኛል። ቪዲዮ ለማንቸስተር ዩናይትድ ደጋፊ ሼር እያደረጋችሁ የቡርኖ ጉማሬን እንግዲህ ዝውውር ማንቸስተር ዩናይትድ እጅጉን እያፈጠነ እንዳለ ብዙ መረጃዎች እያመለከቱ ይገኛል። ቡርኖ ጉማሬም እንግዲህ ማለት ነው ማንቸስተር ዩናይትድ ለመዘዋወር ያለው ፍላጎት በጣም ከፍተኛ መሆኑን ነው እየተናገሩ የሚገኙ። በግራ ክንፍ በኩል ማንቸስተር ዩናይትድ ሊያስፈርም ከሚፈልጉ አጥቂዎች መካከል የዲ ማንዴላን እንግዲህ ለማስፈረም መጀመሪያ ለማንቸስተር ዩናይትድ ቀዳሚ አድርጎት ነው የሚገኘው። የዲ ማንዴላን ዝውውር እንግዲህ ልጁ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳሉ መረጃዎች ተመልክተናል። ኤልያስ አንደርሰንን ማለት ነው ማንቸስተር ዩናይትድ እጅጉን እንደሚፈልገው ይታወቃል። ነገር ግን በዚህ ሰዓት ላይ ሲቲዎች ይህን ዝውውር ለማፋጠን እየሞከሩ እንዳሉና ሮድሪ ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው ነው መረጃዎች እየተነገሩ የሚገኙ። ዩናይትድ አሁንም ሌባባ ላይ ፍላጎት እንዳለው ነው እንግዲህ እየተነገረ የሚገኘው። ይህም ደግሞ ብራይተኖች ደግሞ 100 ሚሊዮን ፓውንዱን አንቀንስም እያሉ ይገኛል። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ ኮፒ ሊንክ ሼር እንዳይረስ። ይሄ የምትመለከቱት የዓለም ዋንጫ የምንጊዜም ቶፕ ስኮረሮች ሊስት ነው ማለት ነው። እና ኪሊያን ምባፔ ምን ይሰራል ያልገባኝ ነገር 2 ዓለም ዋንጫ ነው የጨዋታው 4 ጎል ነው የሚጠበቅበት አንደኛ ላይ ሄዶ ለመጋራት ማለት ነው። 4 ጎል ደግሞ ማለት ነው እንኳን ሚኒመም ከዚህ በኋላ 3 ዓለም ዋንጫ ይጮታል። ግን አሁን የሚመጣው ዓለም ዋንጫ ላይ ራሱ 4-5 ጎል በእርግጠኝነት አስቆጥሮ አንደኛ መሆኑ አይቀርም እስካልተጎዳ ድረስ። ላይክ አሁን ያን 3 ዓለም ዋንጫ መጮቱ አይቀርም። ስለዚህ የተረጋገጠ ጉዳይ ነው። በቃ የዓለም ዋንጫ የምንጊዜም ቶፕ ስኮረር ዓለም ዋንጫ ላይ ብዙ ጎል ማስቆጠር ማለት ጋይስ ምን እንደው ታውቃላችሁ፣ ባጭሩ በ4 ዓመት አንድ የሚካሄድ ቶርናመንት ነውና ሁሉ ጊዜ በ4 ዓመት አንድ ያ ቶርናመንት ሲመጣ ምን ላይ እንደምትገኝ አሁን ሌሮይ ሳኒ ምናምን ጀርመን ናሽናል ቲም ውስጥ በጣም ተስፋ ይጣልባቸው የነበሩ ተጫዋቾች ናቸው፣ ታዳጊ ሆነው ምናምን ማለት ነው። ከዛ 4-8 ድንገት 2 ቶርናመንት 8 ዓመት ነው። ኪሊያን ምባፔ ፈልፈል ሆኖ የምናውቀው ልጅ አሁን በ27 ዓመቱ ምናምን ሊጫወት ነው ወይ በ28 ዓመቱ አሮ ነው። እና በነዛ ጊዜያት ሁሉ ማለት ነው የናሽናል ቲም ተመራጭ ሆነ ምናምን ኮንሲስታንት ሆነ ምናምን ከባድ ፍራንስ ናሽናል ቲሞችን ሲያበረታታቸው እኮ እሱ ራሱ ማለት ነው አምና ከኛ ጋር ዋንጫውን አምና አልኩኝ ከ4 ዓመት በፊት ዋንጫውን ስናሳካ አብሮን የነበሩ ብዙ ተጫዋቾች ዛሬ ላይ አልተገኙም። በቃ ከ4 ዓመት በኋላ የት እንደምትገኝ አይታወቅም። የት እንደምትገኝ ፖግባ የት እንደተገኘ ተመልክታችሁ እና ኮንሲስታንት ሆኖ ብዙ ዓለም ዋንጫ ላይ ተጫውተው ከዛ ጎሎችን በየዓመቱ ማስቆጠር በጣም ከባድ ነው። ኪሊያን ምባፔ ገና በ2 ዓለም ዋንጫ 13 ጎል አስቆጥሯል። ከዚህም በኋላ በእርግጠኝነት ብዙ ጎሎችን ያስቆጥራል ማለት ግን ደግሞ ሊዮኔል ሜሲ 13 ጎሎች ያሉ ዘንድሮ ዓለም ዋንጫ እኔ እንደው ሜሲ የፈለገ ይድከመው አይሩጥ አትሊስት የሆነ ቅጣት ምት ያገባል። ቅጣት ምት ሙዝ ልጦ እንደመብላት የሚቀለው ሰው ነው። ፔናልቲ ከምሰጠው ቅጣት ምት ብሰጠው የሚቀለው ሰው ነው እና ሜሲም ጎል ማስቆጠሩ አይቀርም ማለት ነው። ከፍ ይላል የኔ ጌታ። የእንግሊዝ ፕሪሚየር ሊግ የምንጊዜ ምርጥ 10 ተጫዋቾችን ነው ዛሬ ማሳያችሁ። ያው እንደኔ አይደለም እንደ ጊቭሚ ስፖርት ነው እነዚህ ምርጥ 50 ነው ያወጡት፣ ግን እኛ ምርጥ 10ን እንመልከት። እንግዲህ ያስቀመጡት የማንቸስተር ዩናይትድን ፖል ስኮልስን ነው እንግሊዝ ፕሪሚየር ሊግን። ከዛ ደግሞ መሀል ሜዳን ስናነሳ በዋናነት የሚጠራ ድንቅ ተጫዋች ነው፣ ይገባዋል። 10ኛ ላይ ተቀምጧል። 9ኛ ላይ የምናገኘው ደግሞ የሊቨርፑልን ስቴቨን ጄራርድን ያስቀመጡት። ሊቨርፑልን ስናነሳ ራሱ በዋናነት የምናነሳው አይከን የሆነ ተጫዋች ነው። 8ኛ ላይ የምናገኘው ደግሞ የማንቸስተር ዩናይትዱን ኤሪክ ካንቶናን ነው። ኤሪክ ካንቶና ከጄራርድና ከስኮልስ ባነሰ 156 ጨዋታዎችን ማድረግ የቻለው ነገር ግን እንግሊዝ ፕሪሚየር ሊግ ላይ በነበረበት ጊዜያቶች የፈጠረው ተጽዕኖ ያለው የእግር ኳስ ችሎታ በርግጥ ይሄ በአንዳንድ በባህሪ ምናምን አማካኝነት ብቻ እግር ኳስ ካሪየሩ እንደተጠበቀው ሊሳቅለው አልቻለም እንጂ ያው ምርጥ ከሚባሉ ተጫዋቾች መካከል አንደኛው ነው። 7ኛው የእንግሊዝ ፕሪሚየር ሊግ የምንጊዜው ምርጡ ተጫዋች የተባለው ደግሞ ኬቨን ዴብሮይኔ ነው። እንግዲህ የቅርብ ጊዜ መጣ ነው። አሁን ደግሞ የማንቸስተር ሲቲ የቀድሞ ከዚህ ቀደም ደግሞ የቼልሲ ሆኖ መጫወት ይችላል እንደ እንግሊዝ ፕሪሚየር ሊግ
በርካታ ዋንጫዎችን ከማንቸስተር ሲቲ ጋር አሳክቷል። ስድስተኛ ላይ የምናገኘው ደግሞ ፖርቹጋላዊውን የቀድሞ የማንቸስተር ዩናይትድ ተጫዋች ክሪስቲያኖ ሮናልዶን ነው። ክሪስቲያኖ ሮናልዶ በሁለት ጊዜ ቆይታ እንግሊዝ ፕሪሚየር ሊግ ተጫዋች ይችላል። በመጀመሪያው በወጣትነት ዘመኑ በማንቸስተር ዩናይትድ በአሰልጣኝ ሰር አሌክስ ፈርጉሰን ዘመን በደንብ መጫወት ይችላል። ከዛ በኋላ ደግሞ በአሰልጣኝ ኤሪክ ቴን ሃግ እንዲሁም ራልፍ ናግሪክ ዘመን ደግሞ ተመልሶ መጥቶ ማንቸስተር ዩናይትድን ማገልገል ይችላል። ክሪስቲያኖ ሮናልዶ የትኛውም ሊግ ምርጥ 10 ቢወጣ የጣሊያን ሴሪ ብናወጣ በነበረበት አመታት በጣም ተጽዕኖ ፈጣሪ ነው። በርካታ ጎሎች አስቆጥሯል። የስፔን ላሊጋ ብናነሳ መካተት አለበት። የእንግሊዝ ፕሪሚየር ሊግ ብናነሳ መካተት አለበት። የሳውዲ ፕሮ ሊግ ብናነሳ መካተት አለበትና ይህ ተጫዋች እንግዲህ ክሪስቲያኖ ሮናልዶ እዚህ ዝርዝር ውስጥ መግባቱ አይገርምም። አምስተኛ ላይ የምናገኘው ደግሞ አሁንም እዛው ማንቸስተር ቤት ነው። የማንቸስተር ዩናይትድ ተጫዋቾች እጅግ በጣም እየበዙ ነው። እዚህ ውስጥ ሪያን ጊግስን ነው የምናገኘው። ሪያን ጊግስን በተለይ በአሰልጣኝ ሰር አሌክስ ፈርጉሰን ዘመን በጣም ድንቅ የሚባሉ አመታቶችን ማሳለፍ ችሏል። ወደ 13 አካባቢ የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማንሳት ችሏል ከዚህ ቡድን ጋር። አራተኛ ላይ ደግሞ የምናገኘው የሊቨርፑሉን የአጥቂ ስፍራ ተጫዋች ሙሐመድ ሳላህን ነው። እንግዲህ ያው የሙሐመድ ሳላህን ስናነሳ ሙሐመድ ሳላህ እንደው በርካታ ሰዎች አሁን በተለይ ሰሞኑን በጣም ብዙ ሰዎች ዲስሪስፔክት እያደረጉት ይመስለኛል ካለበት ጫና። አሁን ደግሞ ከረጅም ጊዜ በኋላ ጨዋታዎች ላይ ጎል እያስቆጠረ አይደለም። በዚህ አመት በእርግጥ ልክ አይደለም ሙሐመድ ሳላህ፣ ነገር ግን የእንግሊዝ ፕሪሚየር ሊግ ምርጥ ከሚባሉ ተጫዋቾች መካከል አንደኛው በቦታው በተለይ ካነሳን እኔ እንግሊዝ ፕሪሚየር ሊግ ላይ በታሪክ ብዙ አይተናል፣ ግን እንደ ሙሐመድ ሳላህ ውጤታማ የሆነ ራይት ዊንገር አይተን አናቅም። በሶስተኛ ደረጃነት የተቀመጠው ደግሞ የቀድሞ የኒውካስትሉ ተጫዋች አለን ሸረርን ነው የምናገኘው። አለን ሸረር የእንግሊዝ ፕሪሚየር ሊግ የምንጊዜም ኮከብ ግብ አስቆጣሪ ነው። በርካታ ጎሎችን አስቆጥሯል በኒውካስትል ቤት። ሁለተኛ ላይ የምናገኘው አሁንም ተመልሰን ማንቸስተር ዩናይትድ ቤት ነን። ዋይን ማርክ ሩኒን ነው የምናገኘው። ዋዛ በተለይ በኤቨርተንና በማንቸስተር ዩናይትድ ቤት ያሳየው ድንቅ ብቃት እዚህ ዝርዝር ውስጥ እንዲቀመጥ አስችሎታል። እግር ኳስ ተጫዋች በነበረበት ጊዜ ዋይን ማርክ ሩኒ ስለሱ እንግዲህ ማንም መጥፎ ነገር መናገር የሚችል ያለ አይመስለኝም። በጣም ጠንካራ ተጫዋች ነው፣ ያገባል። አንደኛው የእንግሊዝ ፕሪሚየር ሊግ የምንጊዜው ምርጡ ሲል እንግዲህ ጊቭሚ ስፖርቶች ያስቀመጡት ደግሞ ፈረንሳዊውን የአርሰናል የቀድሞ የአጥቂ ስፍራ ተጫዋች ቴሪ ሄንሪ ነው። እንግዲህ ቲቲ አንደኛ ላይ መቀመጥ ችሏል። በጣም ድንቅ የሚባል የእንግሊዝ ፕሪሚየር ሊግ ተጫዋች ነው። እርግጥ ይሄ ነገር ሊያከራክር ይችላል፣ በርካታ እግር ኳስ ቤተሰቡን ሊያከራክር ይችላል። ሄንሪ በተለይ አሁን ከአንዳንድ አጥቂዎች ጋር አንጻር ስንመለከተው ሄንሪ በርካታ ዋንጫዎችን አላሳካም። እናንተስ የምንጊዜው ምርጡ የእንግሊዝ ፕሪሚየር ሊግ ተጫዋች ማን ነው? ኮሜንት ላይ አስቀምጡልኝ። የእናንተንም ምርጥ 10 ብጽፉልኝ ደስ ይለኛል። አንዴ እስቲ ግርምሽ የሚለውን ነገር በደንብ አንዴ አዳምጠን እንመለስ። አንድ ጥያቄ ጠየቀኝ ትልቁ ልጄ ማርያምን፣ የምሬን ነው የምነግራችሁ። ባባዬ እንዳንተ የኳስ ኮንተንት የሚሰሩ ልጆች ግን ሆነው ነው ደስ የማይል ነገር ያወራሉ አለኝ እና በእግር ኳስ ኮንተንት ክሬተር ዘርፍ ያላችሁ ሰዎች ብዙዎቻችሁ ትልልቅ ሰዎች ናችሁ። እድሜያችሁም 30 ፕላስ ነው። ወልዳችሁ የምትስሙበት፣ ዘርታችሁ የምትቅሙበት፣ ነግዳችሁ የምታተርፉበት እድሜ ላይ ነው ያላችሁት። ሰው የምታስታርቁበት፣ የምትመክሩበት፣ ቤተሰብ የምትመሰርቱበት፣ እናት አባቶቻችሁን የምትደግፉበት እድሜ ላይ ነው ያላችሁት እና ትርርቡ ብሽሽቁ በጣም ጸደይ ነው። እግር ኳስ ብሽሽቅ ሳይኖረው በፍጹም ደስ አይልም። በቃ ለእግር ኳስ ብሽሽቅ ቅመም ነው። የምሬን ነው የምነግራችሁ። ነገር ግን እላፊ ስድብ፣ ክብረነክ ንግግሮች፣ በጣም የባለጌ ንግግሮች ማለት ምን ይሰራላችኋል? እንደሰማችሁት ነው እንግዲህ። ቪዲዮን ያላያችሁ ሰዎች ካላችሁ ከስር አስቀምጥላችኋለሁ፣ ሙሉ ቪዲዮን ገብታችሁ እና በጣም በቃ በሚያስጠላ ሁኔታ እኔ በነገራችን ላይ ይሄን ነገር ልናገረው እያልኩኝ ረጅም ጊዜ ነው የምላችሁ ሳልናገረው እያለፍኩ የነበረው ነገር ነው ይሄ። በጣም በቃ ፉትቦል ኮንተንቱ ከሆነ ጊዜ በኋላ ልብ ብላችሁ ካስተዋላችሁ ከሆነ ጊዜ በኋላ በጣም በቃ እያስጠላ እየደበረ መጥቷል። እና ፕሊስ እባካችሁ እንደው እናንተ እንደዚህ አይነት ሰዎች አይምሯችሁን የምትጠቀሙ ሰዎች አይደላችሁም። ክሬቲቭ ሆናችሁ የሆነ ነገር መፍጠር የምትፈልጉ ሰዎች አይደላችሁም። በአፌ በመናገረው ነገር ሰው ጋር መነጋገር ያለሁን በአፌ ልፈምስ የምትሉ ሰዎች ናችሁ፣ በጭንቅላት በአይምሯችሁ ሳይሆን ማለት ነውና ፕሊስ እባካችሁ እንደዚህ አይነት መጥፎ ነገር፣ መጥፎ ስድድብ፣ ይሄ መሰዳደብ፣ መበሻሸቅ ያለ ነው። በነገራችን ላይ እግር ኳስ ላይ አልበሸቅ ማለት ደግሞ በጣም የፋራ አስተሳሰብ ነው። ይቅርታ አድርጉልኝ ማለት ነው። እንደ ስድብ ከተወሰደ አላውቅም፣ ግን በቃ ይሄ እንዴት ነው የዛ አይነት ሰው አስተሳሰብ ነውና አልበሸቅ ብሎ ከዛም አልፎ ደግሞ መሰዳደብ፣ ፐርሰናል ማድረግ በጣም የሚደብር ነገር ነው። በነገራችን ላይ አፋችሁ ሲከፈት ጭንቅላታችሁ ይለካል። ጭንቅላት ይለካል። ትገመታለህ፣ በጣም ትገመታለህ።
ለብራንዳችሁ አስቡ። ብራንዳችሁን ክሬት አድርጉ። ያ ብራንዳችሁን ደግሞ ክሬት ስታደርጉ ደግሞ ተሳዳቢው በሚለው ሳይሆን በጭንቅላታችሁ፣ በአይምሯችሁ፣ በምታወሩት ነገር፣ በአስተሳሰባችሁ፣ በአይዲያችሁ አሪፍነት መሆን አለበት። ከሌላው ነገር ደግሞ ዋነኛው ከስር ብዙ ታናናሾቻችን ይሄን ፉትቦል ኮንተንት የሚወዱ ብዙ ታናናሾች አሉ እና ፕሊስ እነሱንም ይሄ እንዴት ነው የሆነ አይነት ግሩፕ ኦፍ ደጋፊ እንትን አንበል፣ ይሄ አንመስረት። ይሄ እንዴት ነው አሁን ታናናሾች ይሄን ነገር እየሰሙ ያርጋሉ። ከዛ በኋላ እንደዚህ እና ልክ በእነሱ ኤጅ ላይ እግር ኳሱ መተራረቡ እንዴት ይሆናል? መሰዳደብ ምናምን አትሞስፌሩ ይቀየራል። አሁን እንደዚህ ነገር እያዩ ማለት ነውና ፕሊስ እባካችሁ ከምንም ነገር በላይ ከስር ላለውም ጀነሬሽን አስቡ። እናንተን አንድ ሰው ሮል ሞዴሌ ነው ብሎ የሚያስበው ሰው እዛ ጋር ወጥቶ ሲሰዳደብ ሲያይ ምንድን ነው የሚለው? በጣም የሚቀፍ ስድብ ሲሰዳደብ፣ ፐርሰናል ነገሮችን ሲያደርግ እንዴ በጣም ነው እኮ የሚደብረው። እኛ እግር ኳስ ነው የምንወደው፣ እግር ኳስ ፍቅር ነው፣ በእግር ኳስ ነው የምንተራረበው። በሚያስጠላ ነገር ግን ይሄ ፐርሰናል እያደረጋችሁ መሰዳደቡ ምናምን በጣም ያስጠላ ነገር ነው። በጣም ያስጠላ ነገር ነው። እኔ ይሄን ኮንተንት ከጀመሩ ሰዎች መካከል እንደመሆኔና ረጅም ጊዜ እዚህ ኮንተንት ላይ እንደመቆየቴ ይሄ ነገር በጣም አስጠሊታ የሆነ በጣም እየደበረ እየመጣ እንደሆነ ነው እኔ የሚሰማኝ። ብዙዎቻችሁም ትጋሩኛላችሁ ብዬ አስባለሁና ፕሊስ እባካችሁ እግር ኳስ የፍቅር የመተሳሰብ ነው። በጣም ብዙዎቻችሁ ስላላችሁ አሁን ባለፈው ክሬቲቭ አዋርድ ላይ ለምንድን ነው እግር ኳስ ኮንተንት መጀመሪያ ያልገባው ተባል። ከዛ በኋላ ገብቷል ግን እና ለምንድን ነው ያልገባው ምናምን እያላችሁ ነበር። እና ምክንያቱ አንደኛው ይሄ ነው፣ እንደዚህ አይነት ሰዎች እየበዙ ስለሆነ ነው። እንደዚህ አይነት ሰዎች በበዙ ቁጥር ደግሞ ክሬቲቭ ማይንድ የሆኑ አሪፍ ኮንተንቶችን የሚሰሩ ሰዎችን ያሰድባል አብሮ ማለት ነው። ይሄ እግር ኳስ ኮንተንት ሲባልማ ምናምን ይባልና በዛ ስራ ያሉትን ምርጥ ልጆች ይከለላሉ፣ ይጋረዳሉ። እና ፕሊስ እባካችሁ አታስንቁት፣ አታሰድቡት። ይሄን ኮንተንት ትልቅ ኮንተንት ነው፣ ትልቅ ኮሚኒቲ ነው። በጣም በቃ የሚገርም ፓወር ያለው ኮንተንት ነው ፉትቦል ኮንተንት ማለት። እና እባካችሁ አታስንቁት፣ አታስደብሩት፣ እንዲያስጠላ አታርጉት። ጭንቅላታችሁን ተጠቀሙ፣ ክሬቲቭ ሁኑ፣ አትሰዳደቡ ፕሊስ። በጣም ያስጠላል እንደዚህ አይነት ነገር። ታናናሾቻችሁ ማስቡ፣ ትላልቅ ሰዎች ናችሁ እና ያስጠላል እንደዚህ መቤቴን